ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ረመዳን ሙባረክ በውስጡ መስጊድ ያለው የመጀመሪያው ዘመናዊ የመኖሪያ መንደር በካሳንቺስ ከቤቱ ሳይወጡ የአዛን ጥሪ የሚሰሙበት ቤት ሲኖሮት ሰላማዊ ህይወት ይኖሮታል። ልጆቹም በጠንካራ የዲን መሰረት ታንጸው ያድጋሉ። ታዲያ ምን ይጠብቃሉ? ታሪካዊው እና በአዲስ አበባ የመጀመሪያ መስጊድ የሆነው ወሊ መሐመድ መስጊድ በሚገኝበት ዘመናዊ መኖሪያ መንደር ውስጥ ዛሬውኑ የቤት ባለቤት ይሁኑ። ለተወሰኑ ቤቶች ተብሎ በወጣው እውነተኛ ቅናሽ ፈጥነው በመምጣት በማስታወቂያ ዋጋ ከ715,000 ብር ቅድመ ክፍያ እንዲሁም ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ። ስለ ቀሪው ክፍያ አይጨነቁ። ከወለድ ነፃ ከ2 እስከ 3 ዓመት ቀስ ብለው የሚከፍሉበትንም አማራጭ አቅርበንሎታል። ለበለጠ መረጃ በ0979 80 44 44 አሁኑኑ ይደውሉ። ስለዚህ ጾም ይሄን ያስተምራል። በጆሮ ሐራም ነገር ላለመስማት ምትጠነቀቅበት፣ በምላስህ መጥፎ ቃል እንዳይወጣ ምትጠነቀቅበት፣ አይንህ ሐራም እንዳይመለከት ምትጠነቀቅበት። አዎ አይናችንን የምናሳርፈው ከረመዳን ውጭ ቲክቶኩን በቃ መጥፎ ነገሮች በሙሉ እኛ ጋር ነበሩ፣ እንመለከታቸው ነበር። አሁን እስቲ አደብ እናስተምረው። ስልካችን ይጹም በኸይር ቁርአን ይሙላው፣ ዚክር ሐዲሱ ይሙላው። ቁርአን ሞባይላችን የሚጠቅመን ለአኺራ የሚያዘጋጀን ነገር ይሙላ እንጂ ሐራም ነገሮችን ከኛ እናርቀው። ኢብኑል ጀውዚ አስሶሙ ሰላሰቱን ይላል። ጾም 3 አይነት ጾም አለ። የመጀመሪያው ሰውሙ ሩህ የሩህ ጾም አለ። ወሁወ ቀስሩል አመል፣ ይሄ ምኞትን ምንን ማቋረጥ መገደብ ነው። ወሰውሙል ዐቅል የዐቅልም ጾም አለው አሉ። ወሁወ ሙኻለፈቱል ሀዋ ስሜትን ተቃራኒ ነው። አዎ ኢነ ነፍሰ ለአማረቱ ቢሱእ አይደል? ስሜት ሁሌም ነፍስያ ወደ መጥፎ ነገር ነው የምትመራው። የሆነች ቆይ ቁጭ በይ፣ ቆይ 2 ጁዝ ልቅራ፣ ቁጭ በይ። ነቃ ነፍስያህን ስሜት የሆነ ነገር ሲያዝ ቆይ እዚች ቦታ ቆይ ቁጭ በይ፣ መቃረን፣ እሷን ማጾም። ሶስተኛው ወሶሙል ጀዋሪህ የሰውነት አካል ነው። ወሁወ الامساك عن الطعام والشراب والجماع ከምግብ ከመጠጥ ከግብረ ስጋ ግንኙነት መቆጠብ። የሚያጅብኩን የምትወዳትን ሐላል የሆነች ሚስትህን ከዚህ ሰዓት እስከዚህ ሰዓት መገናኘት አትችልም ተባለ። ብትገናኝ ማን ያያል? ከአላህ ውጭ ያያል። ግን ይቆጠባል። አየ እንዴት እንደሚያስተምር ይቆጠባል። ለዚህ ነው አስሰውሙ ሊ ጾም የኔ ነው ብለዋል። ኢኽላስ ያለው ዒባዳ ቢኖር እንደ ጾም የለም ይላሉ ዑለማዎች። ለምን የሰው ልጅ ተደብቆ መብላት መጠጣትም ይችላል፣ ማንም አያዩም ከአላህ ውጭ አይደል? ግን አላህን ፈርቶ ለአላህ የሰጠው ዒባዳ ቢኖር ጾም ነው። አስሰውሙ ሊ ጾም የኔ ነው ብሏል አላህ። እኔ ነኝ ወአና አጅዚ ቢሂ ምንዳውን ምመነዳው ምሰጠው እኔ ነኝ አለ አላህ። ይቆጠባል። አያችሁ እንዴት እንደሚቀይረን ይሄ ለውጥ። የአንድ ወር ቆይታችን ሐያታችንን ሊያሳምርልን ይገባል። ከዛሬው ጀምረን ያ አላህ እንደው ወደ ቤት አምጥተኛል አታስወጣኝ ብለን አላህን እንለምነው። ያ አላህ ደብዳቤህን ሳላነበው ዓመቱን ሙሉ መደርደሪያ ላይ አስቀምጨው ነበር፣ አሁን ከፍቼዋለሁ፣ ሁሌም ከፍተው ሁሌም አነበው አድርገኝ ያ አላህ ብለን አላህን እንማጸን። በእኛ አቅም በእኛ ችሎታ አይደል። አላህ ግን ለዚህ አድሎናል። እንማጸነው። ሐቂቃ የቁርአን አዋራ የሚራገፈው ረመዳን ላይ ነው። ስም አላህ ያዘነላችሁ። አለዛ ቁርአኑም ሳይቀራ ምንም ሳይደረግ ስንት ቀናት አልፈ። ይሄውን ግማሽ ቀኑ አለፈ። አሁን ሂሳብ እናድርግ። እንዴት አለፈ ግማሽ ቀኑ? ከፈጅር ሰላት ጀምሮ እስካሁን ያለፈው እንዴት ነው? ምን ያህል ቁርአን ቀርቻለሁ? ምን ያህል ዝክር ብያለሁ? ምን ያህል ዱዓ አድርጋለሁ? ምን ያህል ኸይር ስራ ላይ ተንቀሳቅሻለሁ? አሁን መፈተሽ ራሳችን። አልተሳካም። እስቲ ከዚህ በኋላስ እንዴት ላድርገው እስከ ኢፍጣር ሰዓት ብለን የዛሬ ውላችንን አስተካክለን ለነገው ደግሞ እጅጉን መዘጋጀት። ረመዳን ማለት እጅጉን የተከበረ ወር ነው። ዑለማዎች እንደ ዩሱፍ ገለጹት። ዩሱፍ አለይሂ ሰላም አባታቸው ያዕቆብ ናቸው። ያዕቆብ 12 ልጆች አሏቸው። ከ12 ልጆቻቸው በጣም እሳቸው ዘንድ የተወደደ ይላሉ ኢብኑል ጀውዚ፣ በጣም የተወደደ እሳቸው ዘንድ
ዩሱፍ አለይሂ ሰላም ነው። ወራቱም 12 ነው። አላህ ዘንድ ደግሞ በጣም የተወደደ ወር ረመዳን ነው ይላል። ዩሱፍ ወንድሞቻቸው በድሏቸው አዛጓቸው ሲመጡ ግን ዛሬ በእናንተ ላይ ወቀሳ የለም አውፍ ብያቸዋለሁ አሏቸው። ረመዳንም 11 ወር ወንጀል ላይ ወድቀን ምን ብለን የሚያጥበን የሚቀይረን ወር ማለት ነው ለተጠቀመበት። ያልተጠቀመበትማ እርግማን አለበት ወንድሞች። ካልተጠቀምንበት በዚህ ወር እድሉን ሳንጠቀም ወንጀላችን ሳይማር ረመዳን ከወጣማ እርግማን አለ። ነብዩ ሰለላሁ ዐለይሂ ወሰለም 3 ጊዜ አሚን 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 አሉ። አሚን የሚለውን ቃል ሰሃቦቹ ሰሙት። ምንድነው ብለው ጠየቋቸው። ጅብሪል ዱዓ አደረገ፣ እኔ አሚን አልኩኛ። ጅብሪል ምን አለ? እናት አባቱን አግኝቶ በተለይ በስተርጅና እድሜ ሳይጠቀምባቸው በእነሱ ጀነት ያልገባ እነሱን ሳይንከባከብ አዛ አድርጓቸው ከሄደ ከአላህ ረሕመት ይራቅ ሲል አሚን አልኩኛ። ያንተ ስም ተነስቶ በሁለተኛ ደግሞ ያንተ ስም ተነስቶ በአንተ ላይ ሰላዋት ያላወረደ አሁንም ከአላህ ረሕመት ይራቅ ሲል አሚን አልኩኛ። ሶስተኛው ከርዕሳችን ጋር ረመዳን መጥቶ በረመዳን ሳይጠቀም ወንጀሉን ሳያስም ረመዳን የወጣበት ሰው ከአላህ ረሕመት ይራቅ ሲል አሚን አልኩኝ። ረመዳን ፍርሳኗ ሸይጣን ታስሯል አልታሰረም? ማታ ጀምሮ ታሰረኩ። ገና የመጀመሪያው ለሊት ሲመጣ እኮ ሱብሃንአላህ አላህ ብስራት ነው እኮ የሚነግረን። ኢዛ ካነ አወሉ ለይለት ሚን ሸህር ረመዳን የረመዳን የመጀመሪያው ለሊት የሆነ ጊዜ ማታ ነበር። ሱፊደት ሸያጢን ሸይጣኖች ይታሰራሉ። ወመረደቱል ጅን የጂን አመፀኞች ዋና ዋናዎችም ይታሰራሉ። ወሁሊቀት አብዋቡ ናር የጀሃነም በሮች ይዘጋሉ። ፈለም ዩፍታሕ ሚንሃ ባቡን አንድም የጀሃነም በር አይከፈትም በረመዳን። አያችሁ እንዴት እንዳከበረው እንዴት እንዳላቀ። አንድም በረመዳን የጀሃነም በር አይከፈትም። ወፉቲሐት አብዋቡል ጀና የጀነት በሮች ይከፋፈታሉ። ፈለም ዩግለቅ ሚንሃ ባቡን አንድም የጀነት በር አይዘጋም በረመዳን። ወዩናዲ ሙናዲ ተጣሪ ይጣራል። ያ ባጊየል ኸይሪ አንተ ኸይር የምትሻ መልካም ነገር ላይ ያለ አቅቢል ና። ቁርአኑን ስቀራ የነበረ ና በደንብ ቅረው። ሰደቃ ስታወጣ የነበረ ና በደንብ አውጣ። ና ኢዕቲካፍ ተቀምጠህ መስጊድ ዚክር ስታደርግ ሰላቶችን ስታበዛ የነበረ ጨምርበት። አቅቢል ና ይላል አላህ ይወፍቀን። ወያ ባጊየ ሸሪ አንተ ሸር ላይ ያለህ መጥፎ ላይ ያለህ ስታጭበረብር የነበር መጥፎ ነገር ስትሰራ የነበር አክሲር ተቆጠብ፣ አቁም። ኸይረኛ ወር ላይ ያለው ተቆጠብ ይላል። ወሊላሂ ዑተቃኡ ሚነን ናር አላህ ከጀሃነም እሳት ሁርም ይላቸዋል። ያ አላህ አላህ ከጀሃነም እሳት ሁር ይበላል። አላህ ነፃ ያውጣል። አላህ ከጀሃነም እሳት ሁርም ይላቸዋል። መቼ? ወዛሊከ ኩሉ ለይለቲ ይሄ ደግሞ በእያንዳንዱ ሌሊት ነው። ሱብሃንአላህ ወሩም በጠቃላይ በእያንዳንዱ ሌሊት አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ባሪያዎችን ከጀሃነም እሳት ሁር ይላል። ያ አላህ ሁር ካደረካቸው ነኝ ወይስ ከማንነኝ ብለህ አላህን የምትማጸንበት ያ አላህ ነፃ አውጣኝ ብለህ የምትማጸንበት ነው። የሸይጣን እስረኛ ነበርኩኝ ያ አላህ አሁን ወደ አንተ ቀርቤያለሁ ይበልጡን አቅርበኝ ያ አላህ ወደ ከደጋጎች ሰዎች አገናኝተኛል ወዳጅነቴን ከነሱ ጋር አድርገው ብለህ ዱዓ አድርግ። አዎ ውጪ ላይ ነበሩ ወንድሞች ጓደኞች ነበሩ ከመስጊድ ያዘናጉ ከቁርአን ያዘናጉ ከኸይር ነገር ያዘናጉ። አሁን ግን ትታቸው መጣ አላህ ከደጋግ ሰዎች ጋር መስጊድ ውስጥ አስቀመጠ አገናኘ። ስለዚህ ወዳጅነትን ከመስጊድ ሰዎች ጋር አድርግ። ተመልሰ ምትሄድ ከሆነ ይጠልፉሃል። የአብዛኞቻችን ረመዳን ላይ ወደ አላህ መተን ከረመዳን ውጪ ወደ ውጪ መውጣታችን ከመስጊድ መራቃችን ዋነኛው ነገር ቢኖር ጓደኛ ነው፣ አካባቢ ነው። አዎ ጓደኞቻችን ንምረጥ። አኺራን የሚያዘጋጅልን ጓደኛ ካሁኑ አዘጋጅ። ጥሩ ጓደኛ ይላሉ ኢብኑ ቀይም ረሕመቱላሂ ዐለይሂ ከነፍስያ ይበልጣል ይላሉ። ጥሩ ጓደኛ ነፍስያው ሁሌም ወደ መጥፎ ነው። ጥሩ ጓደኛስ ና እስቲ መስጊድ ከመግሪብ እስከ ኢሻ እንቀመጥ፣ ሙሐደራ እናዳምጥ። ና እስቲ ኸይር ነገር አለ እንስራ። ና ቀብር አለ እንዘይር እንቅበር። መስጊድ ቀብር የሚመነጠር አለ እንመንጥር። እናት አባቶቻችን ኻድም። ጥሩ ጓደኛ ሁሌም ወደ ጥሩ ነገር ነው የሚያመጣ። መጥፎስ ወደ መጥፎ ነው። መጥፎ ጓደኛ
ያንተን ማጥፎነት መጥፋት ያንተን ውድቀት ሳይመለከት ራሱ አይለቅህም ታሪክ ስለሚመሰክር። አቡ ጃህልን ታውቁታላችሁ። አቡ ጃህል ማለት ፊርዓውን هذه ኡማ ያሉት ነብዩ ሰለላሁ ዐለይሂ ወሰለም አቡ ጣሊብ ለነብዩ ሰለላሁ ዐለይሂ ወሰለም ሲከላከሉ አብሽሬ ወንድሜ ልጅ እኔ ከጎንህ ነኝ የፈለከውን አድርግ ብሎ ሲከላከሉላቸው አቡ ጃህል ምን ሲል ነበር? የወንድምህን ልጅ ማታሳርፈው ከሆነ እሱ ላይ እርምጃ እንወስዳለን፣ አንተ ላይም ጭምር ማዕቀብ እንጥላለናል። አው ማዕቀብም ጣሉ። ምን አይነት ማዕቀብ? 7ኛ ዓመት ንቡዋ ላይ ሺዕ የሚባል የሆነ ካምፕ ከተራራዎች መካከል ያለ ሸለቆ ላይ እንዳይወጡ አደረጓቸው። መሸጥ መለወጥ አይቻልም፣ ከነሱ ጋር መገበያየት መጋባት አይቻልም ብለው ለ3 ዓመት ማዕቀብ አደረጉባቸው በነብዩ ላይ የሚበሉት እስኪያጡ ድረስ። ግን አቡ ጃህል አቡ ጣሊብ ሊሞት ሲል ነብዩ ሰለላሁ ዐለይሂ ወሰለም ያ አሚ ቁል ላ ኢላሃ ኢላላህ ወሐጁ ለከ ዐንደላህ፣ አጎቴ ወይ ላ ኢላሃ ኢላላህ በልኝ አላህ ዘንድ መመስክርልን ሲል የዛኔ አንተንም እሱንም እናጠፋልን ሲል የነበረው አቡ ጃህል ሩጦ መጣ። የአባትህን መንገድ የአብዱል ሙጠሊብ መንገድ ትተህ የዚህን ወጣት ልትከተል አረ ሰው ምን ይላል እያለ አቡ ጃህልም የራሱን ዳዕዋ ጀመረ። ነብዩም እዚህ ጋር ያ አላህ ያ አጎቴ ወይ ላ ኢላሃ ኢላላህ በል ይላል። መጨረሻ አጎቴ የአባቴ መንገድ ይሻለኛል ብሎ አቡ ጣሊብ በኩፍራቸው አይ አቡ ጃህል እንዴት ሩጦ እንደመጣ። በመጨረሻ ሰዓት መሐመድ እንደው ይሄንን አቡ አንተ ራቅ አኺራን ያበላሽባል አለዛ ነገ ትቆጫለህ። ያ ወይለተ ለይተኒ ለም አተኺዝ ፉላናን ኸሊላ ወአጥፋቲ፣ ምን ነው ከሌን ጓደኛ አድርጌ ባልያዝኩ ኖሮ ትላለህ። ስለዚህ ገብተሃል። የአላህን ደብዳቤ አንብባ፣ የአላህን ቃልና አንብበው፣ የአላህን ደብዳቤ እናንብበው። ቁርአን ነገ መስካሪ ነው፣ ጾም ነገ መስካሪ ነው። ሁለቱ መስካሪ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩ ጾምና ቁርአን ነገ ምስክር ሆነው ይመጣሉ። ጾምም የአላህ ይኸው ቀኑን ከምግብ ከመጠጥ ከስሜት ከተለያየ ነገር አገድኩት እሺ ብሎ ተቀበለ፣ ጌታዬ ጀነት ወፍቆ ብላ ትመጣለች የውመል ቂያማ። ጾም ቁርአንም ይመጣል። እንቅልፉን ከልክዬ ሲያነብ ነበረ ሲቀራይ ነበረ ያአላህ እሺ በለኝ የጀነት አድርጎ ብላ ቁርአንም ይመጣል። ይሄን ምስክርነት ማይፈልጋለህ? ስለዚህ በዚህ በተወዳጅ ወር በዚህ በተከበረ ወር ከቁርአን ጋር ያለን ግንኙነት ከአላህ ጋር ያለን ግንኙነት ይበልጡን እናጠናክረው። እያንዳንዱ ቀናችንን እንፈትሸው። እንዴት አለፈ ደቂቃው? እንዴት ሄደ? የቀን ሰራተኞች ትኖራላችሁ፣ ቢሮ ላይ የሚሰሩ ትኖራላችሁ። የምሳ ሰዓቱን የዩኑ ሰዓቱን እስቲ በ30 ደቂቃ እንደው ዘገየ ከተባለ አንድ ጁዝ መቅራት ይቻላል። አንድ ጁዝ አንድ ሰዓት ከቀራ ነውስ ከዚህ በኋላም 30 ደቂቃ አድርገን የሆነ እንዲያርገን በቀን ቢያንስ 2 ጁዝ ከቀራን እሱም ጊዜ አጣሰው ማለት ነው። በረመዳን 2 ያختማል ማለት ነው። አላህ የወፍቃቸው ኢዕቲካፍ የተቀመጡ መስጊድ ውስጥ 10ም 15ም 20ም ያختማል። አዎ ኢማሙ ሻፊ 60 ጊዜ ያختሙ ነበር። ለምን? 24 ሰዓት ከቁርአን ነው። ሰላት ላይም ቁርአኑን ነው፣ ቁጭ ሲሉም ቁርአኑን ነው። ቁርአኑን ብቻ ነበር። ኢማሙ ማሊክ ረህመቱላህ ዐለይሂ ረመዳን የገባ ጊዜ ተረከ ቂራአት አልሐዲስ ሐዲስን መቅራት ጭምር ያቆሙ ነበር ይባላል። ይሄ ወመጃለሰተ ዒልም የእውቀት የሚቀማመጡበት ደረሳዎቻቸውን ይበትኑና ቁርአኑን ብቻ ይቀሩ ነበር። አዎ የጌታችን ደብዳቤ እናንብበው፣ የጌታችንን ደብዳቤ እናንብበው። ያ ረቢ ኢነ ቀውሚ ኢተኸዙ ሃዛል ቁርአነ መህጁራ ብለው ነብዩ ከመክሰሳቸው በፊት ህዝቦቼ ይህንን ቁርአን ትተውታል፣ አኩርፈውታል፣ የተተው አድርገውታል ብለው ከመክሰሳቸው በፊት ዛሬ እንመለስ። አዎ የቁርአን ወር ነው፣ ቁርአንን እንቅራ። ምንም ያልቀራ አንድ ጁዝ ነው የቀራው፣ ደጋግመው እሱ ለማክተም ግን ራት ጣር ሞክር። አንድ ፊደል 10 ሐሰናል ምንዳውን ተመልከት። አሊፍ ላም ሚም ስንል 3 ፊደል ነው። 3 ሲባዛ በ10 ስንት ነው? 30። ቢስሚላሂር ረህማኒር ረሂም ስንል ስንት ፊደል አለው? በ10 አባዛው። ቁል ሁወ አላሁ አሐድን ስትቀራ ሙሉ ስንት ፊደል አለው? አባዛው። አመን ስትቀራ አመ የተሳአሉን ብለህ እስከ መጨረሻ ስትቀራ ስንት ፊደል አለው? አባዛው። ሱረቱ በቀራ እስከቀራው ያ አላህ 2 ጁዝ ተኩል ከምናምን አባዟ። አሊ ኢምራንን አላሁ ፍቆ ከመጀመሪያው እስከ መጨረሻው ከሱረቱል ፋቲሃ እስከ ሱረቱን ናስ 30 ጁዙን ስትቀራው ምን ያህል ፊደል አለው? በ10 ስታባዛው አስበዋ ነገ አላህ ዘንድ ደረጃ። ለምን እቺ ነገ የውመል ቂያማ እናት ከልጇ ሐሰና ትፈልጋለች፣ አባት ከልጁ፣ ልጅ ከአባቱ። ግን ማንም ማንንም አይጠቅም።
ጥሩ ልጅ አልነበርኩ? ጥሩ ላንቺ እናት ጥሩ ልጅ አልነበርኩ ለእናቱ? አዎ ጎደለኝ ስጪኝ የለም ነው። እናትም መጣ ጥሩ እናት አልነበርኩ ላንተ? አዎ ባካ አንድ ሐሰና ሙላ በጭራሽ የለም። ለምን? የውመ የፊሩ المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ يومئذ شأن يغنيه ሰውየው ከወንድሙ የሚሸሽበት ከእናት ከአባቱ ከሚስት ከልጆቹ የሚሸሽበት ቀን ነው። ነፍሲ ነፍሲ የሚባልበት ቀን ነው። ሲራጥ ሲታለፍ ነቢያቶች በአጠቃላይ ሰልም ሰልም የሚሉበት ቀን ከባድ ቀን አለ። ለዛ ቀን ዛሬ እንልፋ፣ ዛሬ እንስራ። ያንን ስናደርግ አላህ ጉዳያችንን ያስተካክልላል። ኢብኑ ጀውዚ ምን ይላሉ? ኩኑ ከማ አመረኩም አላህ እንዳዘዛችሁ ሁኑ። የኩን ለኩም ከማ ወዐደኩም ቃል እንደገባላችሁ ይሁንላችኋል። አጂቡላህ ኢዛ ደዓኩም አላህ የጠራችሁ ጊዜ እሺ ብላችሁ መልስቱ። ዩጂብኩም ኢዛ ዳዕቱሙሁ የለመናችሁት ጊዜ ደግሞ ይቀበላችኋል። አየህ አላህን ስትታዘዘው ቃል ኪዳኑን ይሞላልሃል። የመጨረሻ ንግግሬ ጃቢር ኢብኑ አብድላህ ታላቁ ሰሃባ አንድ ንግግር ተናገሩ። በሳቸው ንግግር ፕሮግራም ይልዝጋ። ጃቢር የነብዩ ሰለላሁ ዐለይሂ ወሰለም ሰሃቢይ ናቸው። ጃቢር ማለት አንድ ሐዲስ ከነብዩ የሰማ አለ ሲባሉ ወደ አብዱላህ ኢብኑ ዑነይስ የሚባሉ ሰው ጋር የአንድ ወር መንገድ ተጉዘዋል አንድ ሐዲስ ለመስማት። የአንድ ወር መንገድ አስቡት። በመኪና አይደለም ወይ ፈረስ ነው ወይ ደግሞ በቅሎ ነው ወይ አህያ ነው፣ ከተቻለ ደግሞ በጀልባ መሄድ ማለት ነው። የአንድ ወር መንገድ። እኚህ ሰሃቢይ ምን አሉ? ኢዛ ሱምተ የጾምክ ጊዜ ፈልየሱም ሰምዑከ ጆሮ ይጹም። አዎ ከምን? ከሐሜት ይጹም ጆሮ። ሐሜት እንዳሰማ፣ ነገር ማዋሰድ እንዳሰማ፣ ሙዚቃ እንዳሰማ ጆሮ ይጹም አሉ። ወበሰሩከ አይንህም ይጹም አሉ። ሐራም አጅነብይ እንዳታይ፣ በሞባይል መጥፎ ነገር እንዳትመለከት አይንህንም አጽመው። ወሊሳኑከ ምላስህም አንደበት ይጹም። ሰው ከማማት፣ ሰው ከማጋጨት፣ መጥፎ ነገር ከመናገር ከመሳደብ አንደበት ይጹም። አኒል ከዚቢ ወልመአሲም ከውሸት ከወንጀሎች ይጹም። ወዳዕ አዘል ኻዲም ኻዲሞችን አዛ ከማድረግም ተቆጠብ። አዎ ወንድሞች ኻዲም ያላችሁ ረመዳን ነው፣ ድካም አለ አይደል? ስራ ቀንሱላቸው። ስራ ካበዛችሁ ደግሞ አግዟቸው። ነብዩ እንደዚህ ነበር። ስራ ሲበዛ ያግዙ ነበር፣ አብሮ ይሰሩ ነበር። ይሄ ነው የሙስሊም ባህሪ። ኻዲሞችን ጫና ቀንሱ። ረመዳን ነው ብለን ቤት ላይ ሁሉ ነገር ጫና ቀንሱ። ሲጀመር ረመዳን የተቅዋ ራሳችን የምንቀይርበት ወር እንጂ ምግብ አይነቱን የምንሰበስብበት አይደለም። ሐቂቃ አዎ ሚስቶቻችሁን ጭምር ዒባዳ ላይ እንዲበራቱ አድርጉ። ጧት ኩሽና ይገባሉ፣ ማታ እንዲወጡ አታድርጓቸው። እህቶቻችሁ፣ ልጆቻችሁ፣ እናቶቻችሁ እኛን በመካደም ብቻ ምንም ዚክር ሳያደርጉ ቁርአን ሳይቀሩ ያልፍባቸዋል። በቃ የሆነ ነገር ተቀመሰ ወደ ተራዊህ ወደ መስጊድ መሮጥ ነው። ይሄ የምንሽቀዳደምበት ሰዓት ነው። ፋይናል ወቅት ነው ያለነው እኮ ፋይናል ላይ ነን። እሱ ላይ ለማሸነፍ መጣር እንጂ የምግብ አይነት ከበላንማ መነሳቱም ይከብደናል፣ ተራይ መምጣቱም ይከብደናል። እንቅልፍ ይልሃል፣ በዛ ያልፋል። ሱብሃንአላህ። ስለዚህም ኻዲሞቻችን አሉ ወልየኩን ዐለይከ ወቃሩን ወሰኪና እንደው በአንተ ላይ መረጋጋት ሰኪና ይኖራል። የውመ ሲያሚከ መቼ? የጾሙ ቀን። ጾመኛ ስትሆን ረጋ አኽላቅ አመለሸጋ መሆን አለብህ። ወላ ተጅዐል የውመ ፊጥሪከ ወየውመ ሲያሚከ ሰዋአን የጾምን ቀንና የፊጥር ቀን ላይ እኩል አታድርገው። አዎ ጾመኛ ነህ፣ አዎ ጾመኛ ነህ። አንዳንድ ሰው አላህ ይጠብቀን ረመዳን ቀኑ ላይ ሲጾም ማሻአላህ ገርል ፍሬንድም ቦይ ፍሬንድም ከሆነ አራ ጾም ነው ይላል። ልክ ኢፍጣር ላይ ተራይ ተብሎ በሚኬድበት ሰዓት ላይ ሌላ ዓለም ላይ ይገባል። ሐራም እንዴት ተብሎ በዚህ ከባድ ወር አላህ እናመጻለን። እህቴ እናትሽን ተራይ ብለሽ ወጥተሽ ልዞሪ ወደ የጁስ ቤት ወደ ካፌ ትሄጃለሽ? አይሆንም። እንዴት ቁርአን በሚቀራበት የተለያዩ ድምጾች በሚሰሙበት የአላህ ደብዳቤ በሚነገርበት ጆሮአችንን ቁርአን ማስመታት ሲገባን ሐራም ለመስማት ወደ ሐራም ቦታ እንሄዳለን? በጭራሽ መሆን የለበትም። እህቴ እንዳትሞክሪው። ድንገት ቀጠሮ ከተያዘም አላህን ፈርተሽ አቁሚ ካሁኑ። አንተም ወንድሜ ቀኑ ላይ ማሻአላህ ይኮንና
ልክ ከኢፍጣር ሰዓት በኋላ ከተፈጠረ በኋላ አላህ በቃ ሌላ ዓለም ነው። ልጆቻችሁን ጠብቁ። እህቶች መስጊድ ስትመጡ ልጆቻችሁን አጠገብ ላይ አስቀምጡ ከናንተ ጋር። ስለዚህ አላህን ልንገዛ መተን በዚህ ወር አላህን ማመጽ የለብንም። መልእክቴ ግልጽ ነው አይደል? ተራይ ተብሎ ሲወጣ ሌላ አካባቢ እየተሄደ ነውና ይሄን በዚህ ረመዳን በጭራሽ አላህ እስከ ዛሬ በረመዳን እንደዚህ ያደረኩት እንደው ሀያቴና ቆይተህ እድለኛ ነኝ ምስጋና ይገባ ለስከ ዛሬው ምህረት ለግሰኝ አሁን ግን ወደ አንተ ተመልሻለሁ ያ ረብ ምህረቱን ለግሰኝ ብለን እናልቅስ። አላህ Subhanahu Wa Ta'ala ደው ከሚቀበላቸው አላህ ያድርገን። አላህ ረመዳናችን አላህ ይቀበለን። እንደው ይሄ ረመዳን በእኛ ላይ ለውጥ የሚያመጣ ረመዳን አላህ ያድርግልን። የምንቀየርበት ረመዳን አላህ ያድርግልን። የምንለወጥበት ረመዳን አላህ ያድርግልን። ርዝቃችን የሚሰፋበት ረመዳን አላህ ያድርግልን። ያላገባው የሚያገባበት ረመዳን አላህ ያድርግልን። የተጨነቀ ከጭንቀቱ የሚገላገልበት ረመዳን አላህ ያድርግልን። ያ አላህ በሐያታችን ጾመነው ማናቆን ረመዳን በዚህ ረመዳን የምንጾም አላህ ያድርገን። እያንዳንዱ ሰዓት ደቂቃውን ጭምር ያ አላህ በአግባቡ የምንጠቀም አላህ ያድርገን። ከአላህ ቃል ጋር የምንገናኝበት ረመዳን አላህ ያድርግልን። ምላሳችን እሱን ብቻ የምታውሳ ረመዳን አላህ ያድርግልን። ለእናት ለአባታችን መልካም የምንውልበት ረመዳን አላህ ያድርግልን። ለጎረቤቶቻችን የምንመችበት ረመዳን አላህ ያድርግልን። ሙሉ ስነ ምግባራችን የሚቀየሩበት ረመዳን አላህ ያድርግልን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። ያ አላህ ረመዳን የድል ወር ነው። እኛ በኢባዳ ድል የምናደርግ አላህ ያድርገን። በኢባዳ ድል የምናደርግ አላህ ያድርገን። ፊሊስጤም ያሉት ወንድም እህቶቻችን አላህ ድል አላህ ይስጣቸው።